ይህን ቻርት እያያችሁ አብዛኛው ሰው ይህን ሲያይ ቁማር ነው፣ ለሀብታሞች ብቻ ነው፣ ለኢትዮጵያውያን አይሰራም ብሎ ያስባሉ። ግን እውነቱ ምንድን ነው? በዚህ ቪዲዮ በዝርዝር ነግራችኋለሁ። በየቀኑ በዚህ ገበያ ውስጥ ቢሊዮን ዶላሮች ይንቀሳቀሳሉ። ባንኮች፣ ትላልቅ ኩባንያዎች፣ መንግስታት፣ እንኳን ተራ ሰዎችም እዚህ ውስጥ ገንዘብ እየሰሩ ነው። እና ዛሬ እኔ ፎሬክስን ከዜሮ ጀምሮ በቀላሉ አስረዳችኋለሁ። ይህ ቪዲዮ በተለይ ለጀማሪዎች ምንም እውቀት ባይኖራችሁ እስከ መጨረሻው ከተመለከታችሁት ስለ ፎሬክስ አንዳንድ ነገር ግልጽ አደርግላችኋለሁ። አንደኛ፣ ፎሬክስ ምንድን ነው? ብዙ ሰዎች ስለ ፎሬክስ አያውቁም። ፎሬክስ ብዙ ኢትዮጵያኖች ቁማር ነው፣ ዝም ብሎ ነው፣ አጭበርባሪዎች አሉ ይላሉ። እኔ ግን ዩኤ ላይ ወይ ዱባይ ላይ ብዙ ሰዎች የምታውቁትን ብዙ ሰዎች ገንዘብ የሚሰሩበትን ስለ ፎሬክስ አንዳንድ ነገሮችን በዚህ ቪዲዮ በጥቂት ደቂቃዎች እነግራችኋለሁ። ፎሬክስ ምንድን ነው? ፎሬክስ ማለት ፎሬን ኤክስቼንጅ ነው። ፎር ኤክስቼንጅ ነው። በአማርኛ ማለት የውጭ ምንዛሬ ግብይት ማለት ነው። በቀላሉ ለማስረዳት ዛሬ $1 በ100 ብር ልትገዙ ይችላላችሁ። ነገ በንጋታው ያ 100 ብር ወይም $105 ብር ሊሆን ይችላል ማለት ነው። ዛሬ 100 ብር የገዛችሁት እቃ ወይ $100 የገዛችሁት እቃ በንጋታው 105 ብር ቢሆን $5 አተረፋችሁት። የገዛችሁት ዶላር ዋጋ ይጨምራል ማለት ነው። ልዩነቱን በመጠቀም ትርፍ ማግኘት ማለት ነው። ፎሬክስ በዚህ ገበያ ውስጥ የሚነገዱ የሀገራት ገንዘቦች ናቸው። ለምሳሌ ኢሮ ወይ ዶላር፣ ፓውንድ ዶላር ከጃፓን መኒ፣ የተለያዩ ምንዛሬዎች አሉ። እንደ ጎልድ፣ ሲልቨር አሉ። እነዚህን ከረንሲ ፔሪስ እንላቸዋለን። አንዱ ሲጨምር ሌላው ይቀንሳል። ሮች የሚሰሩት ነገር በገበያ ወዴት እንደሚሄድ መገመት ነው። ለመገመት ግን እውቀት ያስፈልጋል። ዛሬ ተነስተን እኔ ፎሬክስ ሀብታም እሆናለሁ ማለት አይቻልም። ምክንያቱም ስለ ፎሬክስ ማወቅ አለብን ማለት ነው። ፎሬክስ የራሱ ትምህርት ቤት ነው። እንደምታዩት በስክሪን ላይ ባይ አለ፣ ሴል አለ፣ እያንዳንዱ አለ። እዚህ ጋር ፒፕስ የሚባል አለ። እንደምታዩት ከላይ 0.03 ፒፕስ አለ። ስትጫኑት አሁን እዚህ ጋር ብዙ አሉ። እዚህ ጋር ፒፕሶቹ እና እነዚህን በመጫን የፎሬክስ ገበያውን ከፍና ዝቅ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ሎት ሳይዞች አሉ። እነሱን በመጠቀም ገበያውን ወዴት ይሄዳል፣ ከፍ ይላል፣ ዝቅ ይላል የሚለው ማወቅ ትችላላችሁ ማለት ነው። ስለ ፎሬክስ ማለት ነው። እነዚህን ሳታውቁ ፎሬክስ ትሬደር ገባው ከሰርኩ ማለት አትችሉም። በመጀመሪያ ደረጃ ስለ ፎሬክስ እያንዳንዱ ነገሮች በዝርዝር ማወቅ አለባችሁ። እኔ ፎሬክስ ከመጀመሪያ በፊት ከዛሬ ከ1 ዓመት በፊት ዩኤ ላይ ፎሬክስ ያዋጣ ሲሉ እኔ በዩናይትድ አረብ ኤምሬት $1,200 በላይ ጀምሬ ነበር። እሱ ምንድነው ባለማወቄ ባይ ሴል ከፍ ሲል እንደምታዩት ማርኬቷን ወደ ታች ሲሆን ቀይ ሲሆን ሴል እለዋለሁ፣ ወደ ላይ ሲሆን ደግሞ አረንጓዴ ሲሆን ባይ እለዋለሁ ማለት ነው። ምንድነው ዝም ብዬ ነው። ግን አሁን እንደምታዩት እዚህ ጋር ቻርቱ እንዴት ነው ወዴት ነው ከፍ የሚለው ዝቅ ነው የሚለው እያንዳንዱ ነገሮች ቀድመን ማወቅ አለብን። እነዚህን ሳናቅ ፎሬክስ ላይ እንደዚህ ተበላው እንደዚህ ከሰርኩ ነው ብላችሁ ማሰብ የለባችሁ። በአብዛኞቹ ትሬደሮች ሜታ ትሬድ 5 ወይ ትሬዲንግ ቪው ላይ የሚባሉ አፖችን ይጠቀማሉ። አሁን ለምሳሌ እኔ ሜታ ትሬድ 5 እና ትሬዲንግ ቪውን በጣም እጠቀማለሁ አያለሁ። እነዚህን ቸርቻሮች ወይ የምታዩት የገበያ እንቅስቃሴ ነው። እያንዳንዱ ካንድል የዋጋ እንቅስቃሴ ያሳያሉ። አረንጓዴ ካንድል እንደምታዩት በስክሪን ላይ ገበያው ወደ ላይ እየሄደ ነው ማለት ነው። እንደምታዩት ቀይ ካንድል ሲሆን ደግሞ አሁን በስክሪን ላይ እንደምታዩት ገበያው ወደ ታች እየወረደ ማለት ነው። ትሬደሮች እነዚህን በማንበብ ውሳኔ ይወስናሉ ማለት ነው። ግን አስታውሱ፣ ፎሬክስ በግምት ብቻ አይሰራም። ስትራቴጂ፣ ዲሲፕሊን እና ደግሞ ሪስክ ማኔጅመንት ያስፈልጋል ማለት ነው። ብዙ ሰዎች ለምን በፎሬክስ ይሸነፋሉ ወይ ይከስራሉ? አሁን አንድ ትልቅ እውነት ልንገራችሁ። በፎሬክስ ብዙ ሰዎች ይሸነፋሉ። ለምን የሚለውን በዝርዝር ልንገራችሁ። ምክንያቱም እንደ ቁማር ስለሚያዩት ነው። ዩቲዩብ ላይ በአንድ ቀን $100 ከ$10 ወደ 10,000 የሚሉ ቪዲዮዎች ያያሉ። ከዚህ በፍጥነት ሀብታም ለመሆን ይሞክራሉ። ግን እውነተኛ ትሬደር በዚህ መንገድ አያስቡም። እነሱ ፎሬክስ እንደ ቢዝነስ ያዩታል። እውቀት ይማራሉ፣ ሪስክ
ያስተዳድራሉ ወይ ኢሞሽናል ይቆጣጠራሉ። በተለይ ደግሞ ጀማሪዎች የሚያደርጉ ትልቅ ስህተት በፍጥነት ገንዘብ ማግኘት መፈለግ ነው። ነገር ግን ፎሬክስ ስኪል ነው። እንደሌላ እንደ ማንኛውም ስራ ጊዜ ያስፈልጋል። ፎሬክስን ሳታውቁት ብራችሁ ዲፖዚት አድርጋችሁ በፍጹም እንዳትጀምሩት። ምክንያቱም ፎሬክስ ሪስክ ነው። ፎሬክስ ማለት የፎሬክስ ትሬዲንግ ማለት አንድ እንደ ትምህርት ቤት ማወቅ አለባችሁ። እንዴት ነው ባይ ሴል እንደምታዩት አሁን እኔ ይሄ እንደምታዩት ከስር ላይ 10.71 ዶላር እንደምታዩት ከስር ያለው ቀይ ነው። ከስር ያለው ማለት ሲሆን ገበያውን እንያው ከፍና ዝቅ ይላል ማለት ነው። ለምሳሌ አሁን እኔ የኔ ታርጌት አሁን ላሳያችሁ ወደ ታች ለምሳሌ አሁን 20 ዶላር ካገኘው ይዘጋልኛል ማለት ነው። ግን አሁን ገበያው ወደ ላይና ወደ ታች ዝቅ እያለ ይሄዳል ማለት ነው። እነዚህ ማወቅ አለብን። አንዳንዴ ምንድነው ፎሬክስ ትሬዲንግ ላይ ማወቅ ያለብን ነገሮች ከምንም በላይ ስለ ፎሬክስ በቃ እያንዳንዱ ነገሮች ማወቅ አለብን መማር አለብን ብዬ አስባለሁ። እኔ የተማርኩት ነው ስለ ፎሬክስ። ዝም ብሎ በገገማ ከምንሄድ ፎሬክስ ብንማረው ተመራጭነት አለው። ለምሳሌ በዴሞ አካውንት ብትለማመዱ በጣም አሪፍ ነው። በዴሞ አካውንት ለምሳሌ እስከ 10,000 ዶላር ይሰጣችኋል ነፃ። በዛ በ10,000 ዶላር ብትለማመዱ ስለ ፎሬክስ ሪስክ ማኔጅመንት ዲሲፕሊን እያንዳንዱ ነገሮችን ትማራላችሁ። አሁን ፎሬክስ በኢትዮጵያ እንዴት መጀመር ይቻላል? ይህ ነገር ብዙ ሰዎች የሚጠይቁ ነው። በኢትዮጵያ እንዴት ሆኜ ፎሬክስ ሊጀምር እያሉ ብዙ ሰዎች ይጠይቃሉ። ለመጀመር 3 ነገሮች ብቻ ያስፈልጋሉ። አንደኛው ስማርት ስልክ ወይ ኮምፒውተር። ብዙ ሰዎች አሁን በስልካቸው ብቻ እየተገበያዩ ነው። እኔ ራሱ በስልኬ ነው ፎሬክስን እየጀመርኩት ማለት ነው። ለእኔ ይቀለኛል። ፎሬክስን እኔ ጀማሪ ነኝ ገና ስለ ፎሬክስ ብዙ እውቀት የለኝም፣ ግን እየተማርኩ ነው ያለሁት። እየተማርኩ ግን ያው ፎሬክስን እየሰለጠንኩ ነው እያወቅኩ ነው ያለሁት ማለት ነው። ሁለተኛ ደግሞ ጥሩ ሁኔታ ያለው ወይ ስፒድ ያለው ኢንተርኔት ያስፈልጋቸዋል። ገበያው እንደምታውቁ ላይቭ ስለሆነ ጥሩ ኮኔክሽን ያስፈልጋል። እያንዳንዱ ነገሮች በላይቭ ነው የምትከታተሉ። ሶስተኛ ትክክለኛ ስለ ፎሬክስ እውቀት ያስፈልጋቸዋል። ይህ ከሁሉም በላይ አስፈላጊ ነው። ከዚህ በኋላ ብሮከር አካውንት ከፍታላችሁ። ትክክለኛ ብሮከር አካውንት። እኔ ኤክስነስን ብሮከር እኔ እጠቀማለሁ። ለእኔ የሚመቸኝ እሱ ነው እና ደግሞ ሜታ ትሬድ 5 እሱ ለእኔ በጣም አሪፍ ነው። እነዚህም ፕሌይ ስቶር ላይ ወይ አፕ ስቶር ላይ ማግኘት ትችላላችሁ። ሶስተኛው ደግሞ ዴሞ አካውንት። በዴሞ አካውንት ብትለማመዱ አሪፍ ነው። ገበያው እንዴት ነው ከፍ አለ ዝቅ አለ እንዴት ነው የሚለው እያንዳንዱ ነገሮች በዲሲፕሊን ትማራላችሁ ማለት ነው በዴሞ አካውንት። አሁን ጀማሪ ከሆናችሁ ማወቅ ያለባችሁ አንድ ነገር አለ። በዴሞ አካውንት ለ2 ወይ ለ3 ወር መለማመድ አለባችሁ። እውነተኛ ገንዘብ ከማስገባታችሁ በፊት ገበያውን መረዳት አለባችሁ። እውነተኛ የፎሬክስ ማይንድ ሴት ምንድን ነው? አንድ ነገር በደንብ አስተውሎ። ፎሬክስ ህይወት ሊቀየር ይችላል፣ ግን በአንድ ሌሊት አይቀየርም። ዲሲፕሊን ካለ ኮንስታንሲ ለፎሬክስ ያለን እንደ ልምድ ወይ ፍቅር ግዴታ ያስፈልገናል። በቀስታ ወደ ተሻለ ደረጃ ሊደረስ ይችላል። ለምሳሌ ዛሬ 10 ዶላር ከሰራችሁ በሚቀጥለው ደግሞ 20 30 አንዳንዴም ልትከስሩ ትችላላችሁ ማለት ነው። ፎሬክስ እንደምታውቁት እኔ ጎልድ ነው የሚመቸኝ። ጎልድ ደግሞ በሳምንት 5 ቀን ነው የሚሰራው። ቅዳሜና እሑድ አይሰራም። ከሰኞ እስከ ዓርብ ብቻ ነው ማለት ነው። እነሱ በ5 ቀን ውስጥ የእናንተ በዲሲፕሊን ሆናችሁ ከሰራችሁ ፎሬክስ ላይ መለወጥ ትችላላችሁ ማለት ነው። በአንዴ በቀን 200 300 አገኛለሁ ብላችሁ መሄድ የለባችሁ። ፎሬክስ ዲሲፕሊን ያስፈልጋል። ከዜሮ ጀምሮ እውነተኛ ፎሬክስ ኢዱኬሽን ማስተማር ወይም መማር አለባችሁ። እሺ፣ ኖ ፌክ ላይፍ ስታይል፣ ኖ ሬንት ካር፣ ኖ ፌክ ፕሮፊት። ብዙ ሰዎች እዚህ ዱባይ ላይ እያየው ነው። ዱባይ ላይ አንዳንድ ሰዎች ገና ፎሬክስ ትሬደር ሲጀምሩ ስለ ፎሬክስ እንዲህ መኪና ገዛው እንዲላሉ። አዎ ዩኤ ላይ ትንሽዬ ብር ካላችሁ በኪራይ መኪኖችን መግዛት መከራየት ትችላላችሁ፣ መግዛትም ትችላላችሁ። በብዛት ግን ፎሬክስ ላይ ዩኤ ላይ ያሉት አትራፊ ናቸው። በጣም ያዋጣ። ለምሳሌ በፎሬክስ በወር ውስጥ እስከ 2000 ዶላር ብትሰሩ ወደ ዩኤ ብታባዙት ወደ 7000 8000 ድርሃሞችን ማግኘት ትችላላችሁ። እዚህ
ዩኤ ላይ ገቨርንመንት ታክስ የሚባል ነገር አይቆርጥባችሁም ማለት ነው። ከጠቀማችሁ ላይክ አድርጉ፣ ኮሜንት አድርጉ። በሌሎች ቪዲዮዎች እንገናኛለን ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደኔ ከዜሮ ስለ ፎሬክስ መማር የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።